ኪሩቤል አቶ ግርማ ጀግና ፊት ለፊት እንጂ ከኋላ አያጠቃም። ጀግና ከሆንክ ፊት ለፊት ግጠመኝ። ደግሞም ስለ እኔ ማንነት ከዚህ በፊት ነግሬሃለሁ። ኪሩቤል ማን ነው ብለህ ጠይቅ፣ በደንብ ይነግሩሃን በማለት ለአቶ ግርማ ማስጠንቀቂያ ሰጠው። እስከ ዛሬ እንኳ ትንሽም ቢሆን ክብር ነበረ ይላል። አሁን እንዴት እንደናኩህ ብታቅ በማለት አቶ ግርማን ያዋርዳቸዋል በገዛ ቤታቸው በር ላይ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር የዜማ ዩቲዩብ ቻናል ተከታታዮች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም ሰላም ሰላም ብያለሁ። በያላችሁ በሰላማችሁ በዚህ ትበልይ። ዛሬ ይዤላችሁ የመጣሁት ትርሲት ድራማን ክፍል 7 ነው። እነሆ እንድትከታተሉ ይጋበዝኳችሁ። አቶ ግርማ እንግዲህ ወይዘሮ የትርሲትን ፍቅረኛ ወይም ኪሩቤል ማለት ነው ለማስደብደብ ከናምሮት ጋር እንግዲህ ደፋ ቀና ብለው ዱርዬ ቀጥረው ማታ ሲጠብቁ ስልካቸውን ወይም ሰርፕራይዝ ያደርጉኛል ብለው ሲጠበቁ የነበሩት ልጆች ወይ ጭጭ ብለዋል ማለት ነው። ምንም መልስ ሳይኖር ቀርቷል ማለት ነው። ከዛም በፍጥነት እንግዲህ ቶሎ ብሎ ወደ መኝታቸው ከሄዱ በኋላ ናምሮትዬን በጧት ቀስቅሰው ወይም ከእንቅልፋቸው ልክ እንደተነሱ ማለት ነው ምን አሉ ስትባል እስካሁን ስልክም እያነሱ አይደለም፣ እየደወሉልኝም አይደለም በማለት ለአቶ አባቷ ለአቶ ግርማ ትነግራቸዋለች። ከአቶ ግርማ ይህን ሰምተው ሄጄ ማጣራት አለብኝ፣ ሰፈሩ ምናልባት ተገሎ ሊሆን ይችላል በማለት አቶ ኪሩቤል ግን ወይም ምንም ነገር እንኳ ሳይመታ ፊት ለፊታቸው ላይ ግትር ብሎ ያገኙታል። ይህንንም እንዳዩ በጣም ይደነግጡና ምን ነው አየህ፣ ለማንኛውም ጀግና ፊት ለፊት እንጂ ከኋላ አያጠቃም በማለት ይነግራቸዋል። ይህንንም እንዳዩ እንዴት እኔ ምን አደረግኩ ስል ያረጉትን ማን እርሱ ያውቃሉ በማለት አሁን ምንም ከማለት ወደ ውስጥ ይገባና ትርሲትን እንዳገኛት የትርሲት ደግሞ በጣም ጨንቋትና ፈርታ ነበረ። ምክንያቱም የሆነ ነገር ያደርጉብኛል ብላ መድኃኒቱ እንግዲህ ወይዘሮ ናምሮት ክፍል እንደተገኘ ሁላችንም የምናስታውሰው ነው። ኪሩቤልም እሱን ለዶክተሩ ሰጥቶ እንዲመረመር አድርጓል። ያንንም ካወቀች በኋላ ትርሲት በጣም ፈርታለች። ኪሩቤልን ይጎዱብኛል ብላ ስጋት አድሮባታል። ከዛም እንደመጣም መጣህልኝ ወይ በጣም ሰግቼ ነበረ በማለት አይዞሽ የኔ ፍቅር ምንም አትስኪ፣ የኔ አምላክ ይጠብቅ የአንቺ አምላክ ይጠብቀኛል ሲል እኔ ብቻ ምን አምላክ አለኝ ብለህ ነው? ንጹህ ልብ አለሽ ቢያንስ ከሌላው ሰው የተሻለ በማለት እንደተወትሮ ወይም እንደተለመደው ከዛ ቤት ይዟት ወጥቶ እያዝናናት እያለ ልታግዥኝ ይገባን ስትል እኔ አንድ ቀን እንደዚህ አስቤ አላቅም፣ የገዛ እህቴ አይኔን ለማጥፋት ደፋ ትቀላለች ብዬ አላስብም፣ ትጠላኛለች አይ ነው፣ ነገር ግን ይህን ያህል ርቀት የምትሄድ አልመሰለኝም ስትለው አሁን ገና ምን አረገችና ምንም አላደረገችሽም እኮ ሲላትም ከዚህ በኋላ ደግሞ ምን ፈለገች ሲላት ስትለውም እሷ የምትፈልገው ይህን ብቻ አይደለም፣ ሙሉ ንብረትሽንና ቤትሽን በስማቸው አባትና ልጅ ይሄን ነው የሚፈልጉት። አንቺን ገለው እናትሽን ደግሞ ጎዳና ላይ አውጥተው መኖር ነው የሚፈልጉት። ስለዚህ ገና አተነካም የኔ ፍቅር ልታግዥኝ ይገባን። ይሄን ካላደረግሽልኝ እማ በቃ ብቻዬን ምንም ባደርግ ላደም አልችልም። ስለዚህ እግዛሽን እሻለሁ ይላታል። እንግዲህ ወይዘሮ ትርሲትም እንግዲህ በምችለው ሁሉ ከጎኑ እንደሆነች የሚያስፈልገው መረጃም እንደምትሰጠው ያው ተነግረዋለች ማለት ነው። ናምሮት እንግዲህ በጣም እየተበሳጨች ቤቱ እያመታኝ ልጅቷን የልብ ነው እየሰጠሽ አስተ ምን ታርግሽ? ዝም በያት ተያት። ልጁም የሚመጣው ትርሲትም ብሎ ነው እናንተም ብሎ አይደለም። ስለዚህ ምን አገባችሁ? ደረ እንግዲህ አቶ ግርማ አንቺ ነሽ ልብ የሰጠሽው ልጁን ምን ብለሽ ነው እንደዚህ እፊቴ ላይ ብትለውም እሷ ግን ምንም ልብ የሰጠችው ሳይሆን እናንተ ምንም ነገር እንደማይነካቸው እና ደግሞም በዚህ ቤት ውስጥ አንተ አዛዥ አይደለም ጸጥ በል ብላ እንግዲህ አቶ ግርማን ብዙ ህመም እንዳለባት እባክህ ተወኝ እስኪ ደግሞ ምን አረግንሽ ስንል ያረጋችሁኝን ማን አንተ ታውቃለህ በማለት ናምሮትንም ተመሳሳይ መልስ ትመልስላታለች። ታወኝችልኝ ምን ታርጋችሁ? ፍቅረኛዋን አታምጭ መች አልላትም እኮ ይሄ እኮ ፍቅረኛዋ ነው፣ ይሄ ደግሞ ህይወቷ ነው፣ እሷ ናት የምትወስረው ትላለች።
ይሄን ሁሉ ልብ እሷ ማናት በማለት በእሷ መበለጧ እጅጉን የሚያሳዝናት። በልጅነቴ ጀምሮ ያ ክፉ ባልሽ እንደዛ አድርጎ አሳደገኝ። አንቺ ደግሞ አንድ ቀን እንዴናት ምን ሆንሽ ምን ፈለግሽ ብለሽ ጠይቀሽኝ አታቂም በማለት ዞራ እናቷን ትከሳለኝ ማለት ነው። እኔ ሁለታችሁም ለእኔ ልጆቼ ናቸው። ለአንቺ እንደውም ከሷ ለአንቺ ነው እኔ እያደላው ያለሁት። ነገር ግን ይሄ አይገባሽም፣ ምክንያቱም አንቺ በአባትሽ ጥላቻ እህትሽን ስለጠላሽ በማለት ትመልስላታለች ማለት ነው። ልጅ ሆና ማጫወቻ እንኳ ከእንግዲህ ወዳ ግን እየባሰ እየመጣ እንደሚሄድና ሁለተኛ ትርሲትን ባትነኪያት፣ ምክንያቱም ዝም ብሎ የተነሳለት ዝም ያለ ሰው ከባድ ሰው እንደሆነ ትነግራታለች ማለት ነው። እህቷ ምንም እናቷ ማለት ነው ምንም አታደርግም ምንም አታመጣም በማለት እንግዲህ ዘራፍ እያለች ነው። ልትመታትም ልትላትም ትሞክራለች ማለት ነው። እስከ ዛሬ የፈለግሽውን ነገር አድርገሻል፣ ተንግዲህ ወዲያ ግን ማንም ሰው አፎሽን እንዳከፍችቤ ትላታለች ወይዘሮ ትርሲት ለናብሮት ማለት ነው። እኔ የሚለው አይንሽ ትታወር ምን ነው አፍሽ ተባ ብትላትም የሚመለከትሽ ነገር የለም ዝም ስላልኩሽ ነው ይሄ ሁሉ ጣጣ እየደረሰብኝ፣ ዝምታ ለማንም አይበጃት ብላ እንግዲህ ዘራፍ ብላለች ወይዘሮ ትርሲት ማለት ነው። እንግዲህ አመሻሽ ላይ እንግዲህ አባትና ልጅ ማለት ነው ቤቱን ሲያስሱት እንግዲህ ቆይተው ማለት ነው። ክሩቤልም ፍቅረኛውን ወደ ቤት ተመልስና ውጭ ላይ እየተንጎራደደች ነበር። ለማንኛውም የላክሻቸው ሊደበድቡኝ የላክሻቸው ሰዎች ከአንድም ሁለቴ ሶስቴም እስር ቤት ችግር ላይ ደርሰው እኔ ነበርኩ ያስፈታኋቸው። ለሌላ ጊዜ እንትን የሚልሽን ሰው ለይተሽ ወቂ በማለት እንትን ይላታል። ለአባቷ ትደውልና ክሩቤል የላከቻቸውን ሰዎች እንደሚያውቃቸውና እንደውም ባለውለታቸው እንደሆነ ትነግረዋለች ማለት ነው። ክሩቤልም እንግዲህ ያን እንደነገራት ጥሏት ይሄዳል ማለት ነው። አባቷም ወደ ቤት መጣሁ በማለት ቶሎ ይመጣል። የሆነው ሁሉ ትነግረዋለች። አንቺ ነሽ ያስደፈርሽኝ፣ እንዴት እኮ እንደናቀኝ እንዴት አድርጎ እንዳናገረኝ እኮ የንቀትን ጥግ ነው እኮ ያሳየኝ ናምሮቴ። አሁን ይሄን ልጅ የሆነ ነገር ካላረግሽ እኔ በጣም ማዝንብሽ ይላል። እሺ ዳድ እኔ እኮ የቻልኩትን ሁሉ እያደረግኩ ነው በማለት ትመልስለታለች ማለት ነው። እሱም እንግዲህ እሺ በማለት ማለቴ ያሰበውን ሁሉ እንደምታሰካለት ድጋሜ ናምሮት ማለቴ ክሩቤልን እንደምትጎዳው ቃል ትገባለታለች ማለት ነው። እንግዲህ ለክሩቤል ደግሞ እንግዲህ ዶክተሩ ይደውልለትና መምጣት እንዳለበት ይነግረዋል። እሱም እንግዲህ እሺ ብሎ ይመጣና ያው እንግዲህ ምንድነው ሲል ውጤቱ እየተወሰደው የመድኃኒት ውጤት ደርሶ ነበረ ምርመራው ይለዋል። ብሎ ሲሰማ እንግዲህ ያው እንግዲህ ወይዘሮ ትርሲትን ለመግደል ወይም አይኗን ለማጥፋት የተደረገው ዘመቻ በጣም ከባድ እንደሆነ እነዚህ ሰዎችም ለሕግ መቅረብ እንዳለባቸው ይነግራቸዋል ማለት ነው። እንግዲህ ክሩቤል በጣም እንትን ብሏል። እንግዲህ ፍቅረኛዬን እንደዛ ያለ አደጋ ውስጥ ልተዋት አይገባም፣ ተጋፍጭ እንግዲህ ያው እንግዲህ ከዚህ በፊት እንደምናስታውሰው አባትሽን የገደለው አቶ ግርማ ነው ብሎ በደረሰበት ወይም የስቶሪዋን ወይም የእሷ የጻፈችውን አንብቦ በዛ የተነሳ የተገነዘበውን ተናግሮ ነበረ ማለት ነው። እንግዲህ ይህን ሁሉ እንግዲህ ተጋፍጬ ያው ነፃ ላወጣት ይገባን ፍቅረኛዬን እያለ ነው ማለት ነው አቶ ክሩቤል ማለት ነው። ስለዚህ ወደ ቤት በመምጣትና የትርሲትን እናት ያናግራቸዋን ማለት ነው። ችግር አለ ይላቸዋን። ችግሩ ምንድን ነው ስትለውም ማለት ነው እንግዲህ መድኃኒቱ ውጤት እንደመጣና ደግሞም በተረፈ ደግሞ ልጅቷ ምርመራ ማድረግ እንዳለባት በተረፈ ሂድ ነግረዋል ማለት ነው። እሷም እንግዲህ እሺ ብላ ምርመራውን እንድታረግና አሁን ትልቁ ጥያቄ ናምሮትን እንዴት ሊቀጣት ይችላል? እሱ በራሴ መንገድ ካልቀጣኋት ይላል ወይስ ለሕግ አሳልፈው ይሰጧታል የሚለውን ኔክስት ይዤላችሁ መጣ ይሆናል ማለት ነው። ምክንያቱም ወይዘሮ ትርሲትን ለመግደልም ሆነ ምንም ለማድረግ ወደ ኋላ የማይመለሱት እና አባትና ልጅ ትርሲት እና አቶ ግርማ ምንም ገር ልታረግላት ያልቻለችው ደግሞ ምስኪን እናቷን ጨምሮ ከሷ የበለጠ ደግሞ የተጎዳችው እናቷ ለልሷ ብላ ይሄን ሁሉ መስዋዕት እየከፈለች በራሷ ቤት ይሄ ሁሉ ሰቆቃና ይሄ ሁሉ መከራ እየደረሰባትም ጸጥ ብላ መኖሯ እጅጉን ያሳስባታል ማለት ነው። ስለዚህ ክፍል 8 ደግሞ ምን ይሆናል የሚለውን እንግዲህ ይዤላችሁ እመጣለሁ። አሳልፉ። ውድና ተከበራችሁ የዜማ ዩቲዩብ ቻናል ተከታታዮች እንዴት ሁላችሁንም አመሰግናለሁ ስለተከታተላችሁኝ።
ዛሬ እንግዲህ ይሄን ይመስል ነበረ። ወይዘሮ ትርሲት ኔክስት ምን ይደርስባታል? ታካግማለች ወይስ እህቷን አሳልፋ ለፖሊስ ትሰጣታለች ወይስ ይቅር ትላታለች የሚለውን የምናይ ይሆናል ማለት ነው። አቶ ግርማና አቶ ትርሲት የወይዘሮን አምሮት እንግዲህ ተጋልጠዋን ብለን እናስባለን ማለት ነው። ምክንያቱም ይሄ ትልቅ ነገር ነው። ኩሩቤል ለማንኛውም ሊደነቅ ይገባን። ጀግና ነው፣ እውነት ይችላል።